ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ዊግና ሁማን ሄር ከጡት ካንሰርና ከሌሎች የጤና ችግሮች ጋር የሚገናኙ ኬሚካሎች ተገኙባቸው። በመላው ዓለም ሚሊዮነሮች የሚጠቀሙት ፀጉር ላይ የሚቀጠለው ዊግ እና ሂውማን ሄር ከጡት ካንሰር፣ ከሆርሞን መዛባት እንዲሁም በስነ-ተዋልዶ ጤና ጉዳት የሚያደርሱ ኬሚካሎች መያዛቸው ጥናቶች አሳዩ። በአይነቱ ለየት ያለና በስፋት የተደረገ ጥናት ነው በተባለው በዚህ ምርምር ሳይንቲስቶች ዊጎች ላይ 50 ጎጂ ኬሚካሎች አግኝተውባቸዋል። እነዚህ ኬሚካሎች ፀጉር ላይ የሚቀጠሉ፣ የሚጠልቁ እንዲሁም የሚሰፉ ዊጎችና ሂውማን ሄር ላይ በሙሉ መገኘታቸውን ተመራማሪዎች ይፋ አድርገዋል። የምርምር ውጤቱ በአሜሪካ ኬሚካል ሶሳይቲ ጆርናል ላይ የታተመ ሲሆን፣ በዚህ በሚሊዮኖች የሚቆጠሩ ዶላር በሚንቀሳቀስበት ኢንዱስትሪ ላይ ጠንካራ የቁጥጥር ስርዓትና ለተጠቃሚዎች የተሻለ ግልጽነት እንዲኖረው ጥሪ አቅርቧል። ጥናቱ ያካሄዱት ዶክተር ኢልሺያ ፍራንኬል ከአንዳንድ አደገኛ ኬሚካሎች የጸዱ ምርቶች ለመፍጠርና ለማምረት ምንም አይነት መስፈርት የሌላቸው ኩባንያዎች እንዳሉ እንተማመናለን ብለዋል። ሳይንቲስቶች እንደሚሉትም ዊጎች ሌሎች የሚጠልቁ ፀጉሮች ለረጅም ጊዜ ስለሚደረጉና ከቆዳ ጋር በቅርበት ስለሚገናኙ የተለያዩ አደጋን ያስከትላሉ። ይህ የስር የሰደደ ተጋላጭነት የረጅም ጊዜ የጤና አደጋዎችን ሊያስከትል ይችላል። የፀጉር ማስረዘሚያዎቹ ለቆዳ በጣም በቅርበት ይደረጋሉ የሚሉት ፍራንኬል፣ ከዚህም በተጨማሪ በአንድ ሰው ጭንቅላትና አንገት ጋር ለብዙ ሳምንት ወይም ለወራት የሚቆዩ ንክኪ ይኖራቸዋል በማለት ያለውን አደጋ ለማሳየት ያብራራሉ። ዓለም አቀፍ የዊግ ገበያ በአውሮፓውያን 2028 ከ14 ቢሊዮን ዶላር በላይ ገንዘብ እንደሚያንቀሳቅስም ተገምቷል። ብዙ ሴቶች ለመዋቢያ ወይም ለፋሽን በሚል ፀጉር ላይ የሚቀጠሏቸውን ዊጎችና የሚያጠልቋቸውን ፀጉሮች የሚመርጡ ቢሆንም ከፍተኛ ቁጥር የሚይዙት ግን ጥቁሮች መሆናቸው ጥናቱ አመልክቷል። ሰው ሰራሽ ፀጉር እስከ $20 ብቻ ሊያወጣ ይችላል። ከፍተኛ ጥራት ያለው ሰው ፀጉር ወይም ሂውማን ሄር ደግሞ በሺዎች የሚቆጠሩ የአሜሪካ ዶላር ሊያወጣ ይችላል። ሳይንቲስቶች ፍተሻ ባካሄዱባቸው 43 ናሙናዎች ውስጥም 170 ኬሚካሎች አግኝተዋል። ተመራማሪዎቹ አንድ ነጠላ ንጥረ ነገር ላይ ከማተኮር ይልቅ የተለያዩ ኬሚካሎች ለመለየት የሚያስችል ዘዴ በመጠቀማቸው ተገልጿል። ከእነዚህ ውስጥም 48ቱ በተባበሩት መንግስታት እና በአውሮፓ የኬሚካል ተቋማት አደገኛ በሚል ዝርዝር ውስጥ የገቡ ናቸው። ፍራንኬል የእሳት ተቀጣጣይነት ለመቀነስ ከሚረዱ እስከ ጸረ ተባይ መድኃኒቶች፣ ሆርሞንን ከሚያዛቡና የስነ-ተዋልዶ ጤና ጉዳት እንደሚያደርሱ እስክታውቁት የፕላስቲክ ዕድሜ ለማራዘም ጥቅም ላይ እስከሚውል ድረስ ተገኝተዋል ብለዋል። በ36 የዊግ ናሙናዎች ሰው ሰራሽም ሆነ ሂውማን ሄር ውስጥም ከጡት ካንሰር ጋር የተያያዙ 17 ኬሚካሎች ተገኝተዋል። ከናሙናዎቹ ውስጥ ወደ 10 በመቶ የሚሆኑት ደግሞ እሳትን የሚቋቋሙ ፕላስቲኮችን ለመስራት የሚያገለግሉ አደገኛ የኦርጋኖቲን ውህዶችም ይዘዋል። ሳይንቲስቶች በተለምዶ በሸማቾች ምርቶች ውስጥ የማይገኙ ኦርጋኒትን የተባሉ አደገኛ ውህዶችን በማግኘታቸው ተገርመዋል። እነዚህ ኬሚካሎች ከቆዳ መቆጣት ጋር የተያያዙ ሲሆን የሆርሞን መዛባት እንደሚያስከትሉ ይታወቃል። ይህ ማለት በሰውነት ውስጥ ያሉ ብዙ ሂደቶችን የሚቆጣጠሩ ሆርሞኖችን ያውካሉ። ይህም ከወሊድ እና ከእድገት ጋር የተያያዙ ሆርሞኖች ያካትታል። በናሙናዎች ውስጥም በብዛት ከተገኙ ኬሚካሎች መካከል ስስ ጣውላ እና ሌሎች የእንጨት ማጠቢያዎች ለመስራት የሚያገለግሉ ፌኖል እና ፕላስቲኮችን የበለጠ ተጣጣፊ ለማድረግ የሚያገለግለው እና ሌሎችም ጉዳት የሚያስከትሉት ኬሚካሎች ተገኝተውባቸዋል። ተመራማሪዎች እንደሚሉት እነዚህ ኬሚካሎች የጡት ካንሰር አምጪ በመሆን የሚታወቁ ሲሆን በጊዜ ብዛት የጡት ካንሰር የመያዝ ዕድልን ከፍ ያደርጋል። ሂውማን ሄር ደህንነቱ የተጠበቀ ነውን? ቀደም ሲል የተደረጉ ጥናቶች በአብዛኛው ትኩረት ያደረጉት በሰው ሰራሽ ፀጉር ላይ ሲሆን አደገኛ ብረቶች መያዛቸው ደርሰውበታል። ነገር ግን ይህ ጥናት 11 የቨርጂን ሮው እና ከሰው ሰራሽ ነገሮች ጋር የተደባለቁ ናሙናዎች ፈትሿል። ፀጉሮች ከኬሚካል ነፃ የሆኑ በሚል በጣም በውድ ዋጋ ይሸጣሉ። ሮው የሚባሉ ፀጉሮች በአፍሪካ ውስጥ ያላለፉ እና
በፋብሪካ ውስጥ ያላለፉ እና በቀጥታ ከልጋሽ ላይ የተቆረጡ ወይም የተላጩ ናቸው። ፍተሻ የተደረገባቸው ቨርጂን ወይም ሮ ተብለው ለገበያ የቀረቡ ሂውማን ሄሮች ከአንዳንድ ሰው ሰራሽ ፀጉሮች የበለጠ አደገኛ ኬሚካሎች ይዘው ተገኝተዋል። ከእነዚህ ውስጥ ብዙዎቹም የሆርሞን ለውጦች ወይም መዛባቶችን ያስከትላሉ። የጡት ካንሰር መንስኤዎች የሚያጠኑት የዩኤስ ሳይለንት ስፕሪንግ ኢንስቲትዩት ተመራማሪ ፍራንክሊን አንድ ምርት ሂውማን ሄር ተብሎ ወይም ከአንድ ግለሰብ የተገኘ የተፈጥሮ መባሉ ብቻ ከሰው ሰራሽ ፀጉር የበለጠ ደህንነቱ የጠበቀ አያደርገውም ይላሉ። በሰው ሰራሽ ናሙና ውስጥ አደገኛ ተብሎ የተፈረጀ አንድ ኬሚካል ስናገኝ፣ በሂውማን ሄር ውስጥ ግን አደገኛ የተባሉ ኬሚካሎች በብዛት ከ5 እስከ 7 ሊሆኑ ይችላሉ ሲሉም ገልጸዋል። ተመራማሪዎቹ እንደሚሉት እነዚህ ኬሚካሎች በፋብሪካ ውስጥም የፀጉርን ይዘት ለማሳመር፣ ቆይታውን ወይም ነዶውን ለማሻሻል በሚል በሚደረግ የምርት ሂደት ወቅት ሊገቡ ይችላሉ። ጥናቱ የአደገኛ ኬሚካሎች መጠን ባይገመግምም፣ እንደ ሆርሞን መዛባት ያሉ አንዳንድ ኬሚካሎች በዝቅተኛ መጠን እንኳ ጎጂ ሊሆኑ ይችላሉ ሲሉም ፍራንኬል ተናግረዋል። ተመራማሪዎቹ ስጋት ካጨሩባቸው ጉዳዮች አንዱ አምራቾች በሚያቀርቧቸው ዊግ ወይም ሂውማን ሄሮች ውስጥ መኖር ስላለባቸው ኬሚካሎች ግልጽ የሆነ የደህንነት ገደብ አለመኖሩ ነው። ፍራንኬልን ለመዋቢያነት በምንጠቀማቸው ምርቶች ውስጥ አደገኛ ኬሚካሎች ሊኖሩ የማይችሉበት ምንም ምክንያት የለም፣ በየቀኑ ልናስወግዳቸው ለማንችላቸው ኬሚካሎች ተጋልጠናልም ይላሉ። ብዙ ዊጎች በፈላ ውሃ ውስጥ እንደሚሞቁ ወይም እንዲነከሩ ይደረጋሉ። ይህ መርዛማ ጭስ እንዲያወጡ ሊያደርግ ይችላል። እነዚህ ኬሚካሎች ወደ ሰውነት ውስጥ በመተንፈሻ አካል በኩል ሊገቡ ይችላሉ። ተመራማሪዎቹ እንደሚሉት በቆዳ ንክኪ ወደ ሰውነት ውስጥ ሊገቡ ስለሚችሉ ተጠቃሚን ብቻ ሳይሆን አገልግሎቶችን የሚሰጡ የፀጉር ባለሙያዎችን ይጎዳሉ። አንዳንድ ሰዎች ከሚጠቀሙት ዊግ የተነሳ ማሳከክና መቅላት፣ የራስ ቆዳ፣ አንገትና ፊት ላይ ሽፍታና እብጠት እንዲሁም አልፎ አልፎ የመተንፈሻ አካል ችግር እንዳጋጠማቸውም ተናግረዋል። ዊግ ወይም ሂውማን ሄርን እንዴት መጠቀም የተሻለ ነው? በኬሚካል የታከሙ የፀጉር ማስረዘሚያዎች ደህንነቱ በተጠበቀ ሁኔታ ለመጠቀም የተረጋገጠ መንገድ የለም። ተጋላጭነት ለመቀነስ የሚታሰቡ እርምጃዎች ቢሆኑም አስተማማኝ ላይሆኑ ይችላሉ ሲልም ጥናቱ አመልክቷል። ፀጉር ላይ ከመቀጠሉ በፊት ማጠብ፣ ለምሳሌ የቆዳ መቆጣትን ለመቀነስ በኮምጣጤ ማጠብን ጨምሮ ደህንነት ስለማረጋገጡ ምንም ተጨባጭ መረጃ የለም። በጥናቱ ውስጥ ፍተሻ ከተደረገባቸው 43 ናሙናዎች ውስጥም 2ቱ ብቻ ሳይንቲስቶች ከለዩዋቸው አደገኛ ኬሚካሎች የጸዱ ሆነው ተገኝተዋል። 2ቱ መርዛማ ያልሆኑ፣ ከመርዛማ ነገር ነፃ የሆኑት ተብለው ተለይተዋል። ነገር ግን ፍራንኬል እንዲህ ያሉት መግለጫዎች የተሳሳተ ማረጋገጫ ሊሰጡ እንደሚችሉ ተናግረዋል። እነዚህ መግለጫዎች በማንኛውም አካል ቁጥጥር ስር አይደሉም፣ ስለዚህ ኩባንያዎች ምርቱ ላይ ሊለጥፉት ስለሚችሉት ምንም አይነት ተጠያቂነት አይኖርም። በዩናይትድ ኪንግደም ጎጂ የሆኑት ካንሰር የሚያስከትሉ ንጥረ ነገሮች በተመለከተ አዳዲስ ጥብቅ ሕጎች በነሐሴ 2026 ተግባራዊ ይሆናሉ ተብሎም ይጠበቃል። ነገር ግን የፀጉር ባለሙያዎች እንደሚሉት የፀጉር ማስረዘሚያዎችን በመቆጣጠር ረገድ ያለው ከፍተኛ ሸማቾች ሙሉ በሙሉ ጥበቃ አያገኙም ማለት መሆኑ ያስጠነቅቃሉ። ኮስሞቲክስ ጥብቅ ቁጥጥር የሚደረግባቸውና የደህንነት ፍተሻዎች የሚካሄድባቸው ናቸው። ነገር ግን የፀጉር ማስረዘሚያዎች በአብዛኛው በተለየ መንገድ ስለሚመደቡ ፍተሻ አይካሄድባቸውም። ቀደም ባሉ ጥናቶች የፀጉር ማቅለሚያዎችና ማለስለሻዎችም ለጡት ካንሰር እንደሚያጋልጡ ተለይተዋል። ሆኖም ግን ከፀጉር ማስረዘሚያዎች በተለየ መልኩ እነዚህ ምርቶች እንደ መዋቢያ ምርቶች ቁጥጥር የሚደረግባቸውና የደህንነት ፍተሻዎች የሚካሄድባቸው ናቸው። የዩኬ ብሔራዊ የፀጉርና የውበት ፌዴሬሽን ዋና ሥራ አስፈጻሚ ካሮላይን ላርሲ ደንቡ የሚሰራው ምርቶች በትክክል ከተመደቡና ወደ ሀገር የሚገቡበትና በሚሸጡበት ቦታ ላይ ተግባራዊ ከተደረጉ ብቻ ነው ይላሉ። ይህ እውነተኛ ክፍተት ነው፣ እናም ይህን ጥናት መፍትሄ እንደሚያስፈልገው ግልጽ አድርጓል። በአውሮፓ 2016 ቢቢሲ ባደረገው ምርመራ ብዙ የተሳሳቱ መግለጫዎች የተለጠፉባቸው የሰው ሰራሽ ፀጉሮች አግኝቷል። አንዳንድ ምርቶች በድረ-ገጾቻቸው ላይ ሸማቾች ከመግዛታቸው በፊት የፀጉሩን ጥራት እንዲፈትሹ ያስጠነቅቃሉ። ነገር ግን ሳይንቲስቶች ይህ የእነሱ ኃላፊነት መሆን የለበትም ይላሉ። ፍራንኬል ገበያ ላይ ባይቀርቡም ኖሮ መቼም ቢሆን መምረጥ አይጠበቅብንም ነበር ሲሉም ይሞግታሉ።
ዊግ ወይንም ሂውማን ሄር የሚጠቀም ማንኛውም ሰው ስለ ግኝቶቹ ግድ ሊለው ይገባል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።